ኢትዮጵያ ዲሞክራሲያዊ ፓርቲ 5 ደቂቃ አላችሁ የመግቢያ ሐሳባችሁ ማቅረብ ትችላላችሁ። እኛ ህብር ኢትዮጵያዎች ነን። ህብር ማለት የኢትዮጵያ ህዝብ ተባብሮ የሚፈጥረው የሚያሰምረው የዲሞክራሲ የነጻነትና የብልጽግና መስመር ነው። ፓርቲያችን ህብር ኢትዮጵያ ዲሞክራሲያዊ ፓርቲ በእምነቱ ገዢው ፓርቲ የሚከተለው ያልበሰለና ዓለም አቀፍ ግንኙነትን መርህ ያላደረገ የዲፕሎማሲ አካሄድ ነው ብሎ ያምናል። ለዚህ ማሳያ ሊሆኑም የሚችሉ በአገራችን ላይ እየደረሱ ያሉ ከፍተኛ ዲፕሎማሲያዊ ኪሳራዎች አሉ። እነዚህን ዲፕሎማሲያዊ ኪሳራዎች በአማራጭ ሐሳብ አፍላቂነቱ የሚታወቀው ህብር ኢትዮጵያ ዲሞክራሲያዊ ፓርቲ የዲሞክራሲ ስርዓታችን መነሻችን ብሎ አቅጣጫ አስቀምጦባቸዋል። ፖሊሲና ስትራቴጂዎቻችን ስናስቀምጥ 8 መሰረታዊ ለውጦች ለዚች ሀገር የውጭ ግንኙነትና ዲፕሎማሲያዊ መስመር ወይንም ሰባራችንን ልንጠግንበት የምንችል ብሎ አስቀምጧል። አንደኛ፣ እንደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ውጤታማ ዲፕሎማሲ መርህ የሚሆነው መረጋጋት፣ የሀገር ውስጥ ሰላምና አንድነት ሲኖር ነው። ይህ ሁኔታ ማጠናከር አገር ውስጥ በምንም ሁኔታ በአንድም ሆነ በሌላ በዲፕሎማሲያዊ እንቅስቃሴያችን ውስጥ ሊያጋጥሙን የሚችሉ ተግዳሮቶችን ለመከላከል በሌሎች አጋሮቻችን መካከል ወይንም በአጋሮቻችን ፊት ለፊት ተአማኒ የተረጋጋን ሆነን መታየት አስገዳጅ ነው። ሁሉን አቀፍ የፖለቲካዊ ውይይቶችን በብሔራዊ መግባባትና ሀገራዊ መንገድ ማከናወን፣ ሰብአዊ መብቶችና ሰላማዊ የግጭት አፈታት ስልቶችን በአጽንኦት መንደፍ ትኩረት የሚሰጠው ይሆናል። የውጭ ጉዳይ ፖሊሲዎቻችን መንግስታት ወይንም አጋር ኃይሎች፣ አጋር ድርጅቶች የተረጋጋ ሀገር እንዳለንና የተረጋጋ ኢንቨስትመንት ማድረግ እንደሚችሉ ማከናወን እንደሚችሉ ማመላከቻ ነው። ለምን የውስጥ ሰላም ለዲፕሎማሲያዊ ኩነቶቻችን አስፈለጉ? ትልቅ ጥያቄ ነው። ዛሬ ላይ የሆነ ያለውን የሚቀለብስ አማራጭ ወይንም ስትራቴጂ ማቅረብ አስገዳጅ ስለሆነ የውስጥ ግጭታችን የኢትዮጵያ የመደራደር አቋም የኢንቨስትመንት ሁኔታን እንዲሁም አጋሮቻችንን የማሳመን ወይንም የትብብርን የመቀልበስ ሁኔታን የምናስተካክልበት የምናርቅበት ነው። አጋሮቻችን የሚያምኑን ጎረቤት አገሮቻችን ከኛ ጋር ተረጋግተው የንግድ የኢንቨስትመንትና ሌሎች እንቅስቃሴዎችን ማሳለጥና መተባበር የሚችሉት የውስጥ ሰላማችንን ስናረጋግጥ ነው። የውስጥ ሰላሟ ያልተረጋገጠች አገር፣ የውስጥ ጤንነቷ ያልተጠበቀ አገር በዲፕሎማሲ አሸናፊ ትሆናለች ተብሎ አይታሰብም። እያየን ያለነው በኢትዮጵያ የሆነው ይሄ ነው። የውስጥ ግጭት የኢትዮጵያ የድርድር አቅምን ወይንም ኢንቨስትመንትን ያዳክማል። እንዲሁም አጋሮቻችንን ማሳመን ማስተባበር እንዳንችል ያደርጋል። ግልጽ የሆነ ሁልጊዜም ሰላምን ያስቀደመ የዲፕሎማሲ ማዕቀፍን እንከተላለን። እንዲሁም ይፋዊና ቀጥታ ወይንም በተመሳሳይ የዲፕሎማሲያዊ እንቅስቃሴዎች ውጪ የተሻለ የዲፕሎማሲ ወይንም አስተባባይ የዲፕሎማሲ እንቅስቃሴዎችን እንከተላለን። ህውከት የማይፈጥር ዲፕሎማሲን እናስቀድማለን። እኛ ህብር ኢትዮጵያዎች ፕሮፌሽናል ተአማኒ የዲፕሎማሲ አሰራርን ተቋማዊ እናደርጋለን። በውጭ ጉዳይ ሚኒስቴር ስር ያሉ እጅግ በጣም የተፋለሱ ዕውቀትን ያልመዘኑ በፖለቲካዊ ወገንተኝነት አሊያም በጡረታ የሚገለሉ ዲፕሎማቶች መመንጫ የሚሆነውን እንቅስቃሴ ይቋረጣል። በእውቀት ላይ የተመሰረተ አገር ለአገር ግንኙነት ወይንም ህዝብ ለህዝብ ግንኙነት ከዛም ያለፈ ሀገራዊና ዓለም አቀፋዊ ግንኙነቶችን እንመሰርታለን። ተጨባጭ የኢኮኖሚና የፖለቲካ ውጤቶች ጋር የተሳሰሩ የዲፕሎማሲ መስመሮችን እናሰምራለን። ኢኮኖሚያዊ ዲፕሎማሲን እናዋቅራለን። ዘመናዊ ስልታዊ ዓለም አቀፍ ሽርክናዎችን እናስፋፋለን። ከመካከለኛው ምስራቅ በተለየ ከሌሎች ሀገሮች አጋርነታችንን አጠናክረን እንቀጥላለን። የባህር መዳረሻችንን በተመለከተ ፍጹም ሰላማዊና ሰላማዊ በሆነ መንገድ ብቻ የኢትዮጵያን ታሪካዊ እውነቶችን ያጣቀሰ ባህር በር ኢትዮጵያ እንድታገኝ አሸናፊም እንድትሆን እንሰራለን። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ብዙውን ጊዜ የሚታወቀው መንግስትም ሆነ የሚያሸንፍም አካል የሚገዛውን የፖለቲካ የዲሞክራሲና የስትራቴጂ አማራጭ በማምጣት ነው። ህብር ኢትዮጵያን መምረጥ አዲስ ሐሳብ አዲስ እሳቤን መምረጥ ነው። ምልክታችን አደይ አበባ ነው። አደይ አበባን ስንመርጥ ኢትዮጵያን ህብር እናደርጋለን። የፖለቲካ ፓርቲዎች ለሀገርና ለሚመሩት ህዝብ ይዘው የመጡት ተጨባጭ የውጭ ጉዳይ ዲፕሎማሲ አቅጣጫ ምንድን ነው?
በዚህ መድረክ ላይ ፓርቲዎች በወረቀት ጽፈው ያመጡትን የውጭ ጉዳይ ፕሮግራም ከዜጎች የዕለት ተዕለት ሕይወትና ከሀገር ህልውና ጋር ያለው ትስስር ይፈተሻል። የሚያራምዱት የዲፕሎማሲ ስልት የሀገርን ከስጋት የመጠበቅና ለዜጎች የሚተርፍ ተጨባጭ ጥቅም የማምጣት አቅሙ ይለካል። ነገ ታላቋን ኢትዮጵያ የመምራት እድል ቢያገኙ ፓርቲዎች የኢትዮጵያን ብሔራዊ ጥቅም የሚሉትን በምን አይነት ስትራቴጂ ይተረጉሙታል? ይህን ጥቅም ለማስከበር ምን አይነት የውጭ ግንኙነት የፖሊሲ ማዕቀፍና ስልት አዘጋጅተዋል? አሁን ባለው ተለዋዋጭ ዓለም ሁኔታ ውስጥ ኢትዮጵያ ልትከተለው የሚገባው ስልታዊ አሰላለፍ ምን መሆን አለበት? ገለልተኝነት፣ ቀጠናዊ ትብብር፣ ከሀያላን ጋር የሚደረግ ስልታዊ ወገንተኝነት ወይስ ሌላ አማራጭ? ዲፕሎማሲው የሀገርን ሉዓላዊነት ከማስከበር ባለፈ በሌሎች ሀገራት የሚኖሩ ዜጎቻችንን መብትና ክብር ለማስጠበቅ የሚከተለው መርህ ተግባራዊ ስልት ምንድን ነው? ከዓለም አቀፍ ድርጅቶች ከቀጠናዊ ተቋማትና ከጎረቤት ሀገራት ጋር የሚኖረው የሀገሪቱ ግንኙነት በምን አይነት መርህ ላይ የተመሰረተ ይሁን? ሁለተኛው ምዕራፍ ተጀምሯል። ፓርቲዎች አለን የሚሉትን ዝርዝር የፖለቲካ አማራጭ ያቀርባሉ፣ ይከራከራሉ፣ ይተቻሉ። እንቀጥላለን። ነጻነትና እኩልነት ፓርቲ 10 ደቂቃ አላችሁ። ፓርቲያችሁ ከሌሎች የፖለቲካ ፓርቲዎች የሚለይበትን የውጭ ግንኙነትና ዲፕሎማሲ ፕሮግራም ታስተዋውቃላችሁ። በሌሎች የፖለቲካ ፓርቲዎች ፕሮግራም ላይ ትችቶችን ማቅረብ ትችላላችሁ። ጥያቄዎች ካሏችሁ ጥያቄዎችን ማንሳት ትችላላችሁ። የ10 ደቂቃ ጊዜ ይኖራቸዋል። መቀጠል ይችላሉ። መሰረታዊ የውጭ ግንኙነት መርሆቻችንን፣ ፍልስፍናዎቻችንን የሀገራችንን ብሔራዊ ጥቅም ለማስጠበቅ የምንከተላቸውን ዋና ዋና መርሆችና የውጭ ግንኙነት ግንዛቤያችንን ቀደም ሲል ለመግለጽ ሞክረናል። ነጻነትና እኩልነት ፓርቲ በቀጣዩ ምርጫ አሸንፎ ሀገርን የማስተዳደር እድል ካገኘ በርካታ አዳዲስ በውጭ ጉዳይ እና በብሔራዊ ጥቅምን ከማስከበር አንጻር ፖሊሲዎችና ፕሮግራሞችን ተግባራዊ ያደርጋል። ከነዚህ ውስጥ አንደኛውና መሰረታዊ ብለን የምናስበው ከጎረቤቶቻችን ጋር ሰላም መፍጠር ነው። ኢትዮጵያ ላለፉት በርካታ ዓመታት እንዲሁም ዲኬድስ በጎረቤቶቻችንን በጠላትነት በመመልከት ወይም በሲጅ ሜንታሊቲ ወይም በተከበናል እሳቤ ታሪካዊ ጠላቶቻችንን በማብዛት የነበረን ግንኙነት በጦርነትና በውጥረት የተሞላ ነበረ። ይህንን እሳቤ በማስቀረት ከሁሉም ጎረቤት ሀገር ጋር የህዝብ ለህዝብና የመንግስታት ግንኙነትን እንደዚሁም መልቲላተራል ግንኙነታችንን እያጠናከርን እንሄዳለን። የመጀመሪያው ለውጥ ብለን የምናስበው በውስጥም ሰላም እናመጣለን፣ ከጎረቤት ሀገራትም ጋር ሰላምን እናሰፍናለን። ኢትዮጵያውያን ያለምንም ስጋት በነጻነት ከሀገራቸው በጎረቤት ከሚገኙ ወንድም እና እህት ህዝብ ጋር በሰላም በባህል፣ በኢኮኖሚ፣ በንግድ የሚተሳሰሩበትን ሰላማዊ አውድ እንፈጥራለን። ሌላው ሀብቶቻችንን በአግባቡ ከመጠቀም ጋር በተያያዘ በተለይ ድንበር ተሻጋሪ ወንዞችን የአባይንና ሌሎችንም ወንዞች ለጋራ ጥቅም በሚያመች መንገድ ለጎረቤቶቻችን እንደዚሁም ለሌሎች አፍሪካውያን በሚጠቅም መንገድ በሰለጠነ ውይይትና በዊን-ዊን ይሄ የፓርቲያችን አንዱ በውስጥ ፖለቲካም በውጭም የምንከተለው ነው። በአብሮ በማሸነፍ ወይም አብሮ በመጠቀም መርህ ላይ የተመሰረተ የሀብት አጠቃቀም ስርዓትና ፕሮግራም ይኖረናል። ሌላው አዲስ ነገር በተለይ ለውጭ ለሚገኙ ኢትዮጵያውያን ያለን ብስራት ነጻነትና እኩልነት ፓርቲ መንግስት ቢሆን የጣምራ ዜግነት ህግ ፖሊሲ ይከተላል። በዚህም ኢትዮጵያውያን ለረጅም ጊዜ ሲጠይቁት የነበረው በውጭ የሚገኙ ኢትዮጵያውያን በተለምዶ ዲያስፖራ የምንለው ኢትዮጵያዊነታቸውን ሳይለቁ የሌላ ሀገር በሚፈልጉት ሀገር ዜግነት ወይም ጣምራ ዜግነት ኖሯቸው በሀገራቸው ጉዳይ በተለይም በኢንቨስትመንት በእውቀት ሽግግር እና በሌሎችም መስኮች የሚሳተፉበት አዲስ የውጭ ግንኙነት ምዕራፍ በነጻነትና እኩልነት ፓርቲ ይጀምራል። ይሄ በተለይ ውጭ ሀገር ለምትገኙ ወንድሞቻችን እና እህቶቻችን በሀገራችሁ ጉዳይ የምትሳተፉበት አማራጭ ስለሆነ ምንም እንኳ እናንተ በቀጥታ በምርጫ ላይ ባትሳተፉም ሀገር ቤት የሚገኙ ቤተሰቦቻችሁን፣ ወዳጅ ዘመዶቻችሁን
ነጻነትና እኩልነትን ፓርቲ እንዲመርጡ ድጋፍ በማድረግ ወይም ደግሞ በማንቀሳቀስ ነፓ በቀጣዩ ምርጫ አሸናፊ እንዲሆን ታሪካዊ ጥሪ በዚህ አጋጣሚ ማቅረብ እንፈልጋለን። ሌላው ነጻነትና እኩልነት ፓርቲ ትራንስፓረንት የሆነ ገቨርንመንት ያቋቁማል። በሀገር ውስጥ ጉዳይም ይሁን በውጭ ጉዳያችን ግልጸኝነት አንዱ መርሃችን ነው። ይህም በመሆኑ ከየትም አካል ከየትኛውም ወገን መንግስት፣ ግለሰብ፣ ተቋም የምናገኘውን ሀብት ግልጽነት ባለው ሁኔታ የሀገሪቱ ፓርላማና ህዝብ በሚረዳው መንገድ ጥቅም ላይ እናውላለን። ይህን በማድረግ በተለይ በብልጽግና መንግስት ባለፉት ዓመታት ያለውን ከውጭ ሀገር የሚመጡ ሀብቶችን ከፓርላማና ከህዝብ እውቅና ውጪ የሚሰሩ አሰራሮችን እንዲቆሙ እናደርጋለን። ህገ መንግስታዊነት ከዚህ አንጻር ተግባራዊ እንዲሆን እናደርጋለን። ሌላው ነጻነትና እኩልነት ፓርቲ እንደሚታወቀው ሚዛናዊ ፓርቲ ነው። በሚዛናዊነትና በምክንያታዊነት የሚያምን ፓርቲ ነው። ይህ ፖሊሲያችን በሀገር ውስጥም ሆነ በውጭ ፖሊሲ ላይ ተግባራዊ የሚሆን የፓርቲው መሰረታዊ እምነት ነው። በሚዛናዊነት እምነታችን ከውጭ ሀገራት ጋር የሚኖረን ግንኙነት የሀገርን ብሔራዊ ጥቅም ባከበረ ሁኔታ ከጎረቤትም ሀገራት፣ ከሀያላን ሀገራት፣ ከሌሎች አፍሪካዊ ወንድሞቻችን ጋር የሚኖረን ግንኙነት በሚዛናዊነት የተቃኘ ይሆናል። ሌላው በተለይ ባለፉት ዓመታት ኢትዮጵያ እያጣችው ያለው ትልቁ ነገር የጣልቃ ገብነትን መርህ መሸርሸር ነው። ነጻነትና እኩልነት ፓርቲ በሌሎች ሀገራት በሀገራችን የውስጥ ጉዳይ ጣልቃ እንዲገቡ እንደማንፈቅደው ሁሉ በሌሎች ሀገሮች የውስጥ ጉዳይ በፍጹም ጣልቃ አንገባም። ይህም ከኢትዮጵያ በተለይ ከጎረቤት ሀገሮች ጋር እየተፈጠረ ያለው አለመግባባትና አሁን ላይ ወደ ግጭት እና ወደ ጦርነት ለመግባት በጣም አስፈሪ ደረጃ የደረሰበት አንዱ ምክንያት የገለልተኝነት ወይም ደግሞ የጣልቃ ገብነት መርህ አለመከበር ነው ብለን እናስባለን። ነፓ በሀገራችን ጉዳይ ጣልቃ እንዲገቡ እንደማንፈቅድ ሁሉ በሌሎች ሀገሮችም ጣልቃ ያለመግባት መርህን ይከተላል። ሌላው እንደ ነጻነትና እኩልነት ፓርቲ ከሌሎች የአፍሪካ ሀገራት ጋር የሚኖረን ግንኙነት ነው። ይህም ግንኙነት ኢትዮጵያ የአፍሪካ አንድነት ወይም ደግሞ የአፍሪካ ህብረት መስራችና የህብረቱ ማዕከል እንደመሆኗ ይህንን ታሪካዊ ኃላፊነታችንን በመጠቀም በአፍሪካ ላይ ያለንን ተሰሚነት እና ሚና አጠንክረን ኢትዮጵያ ለአፍሪካ ነፃ የንግድ ቀጠና መፈጠር ወይም ደግሞ በፍጥነት ወደ ተግባር እንዲገባ የራሳችንን አስተዋጽኦ እናደርጋለን። በሚፈጠረው የቀጠናዊ የኢኮኖሚ፣ የባህል፣ የፖለቲካ ትስስር ውስጥ ኢትዮጵያ በተቻለ መጠን ተሻለ ተጠቃሚ እንድትሆን እናደርጋለን። በአጠቃላይ ሰብሰብ ሳደርገው አንደኛ ነፓ ሰላም የሁሉ ነገር መሰረት ነው ብሎ ያስባል። ለውጭ ግንኙነታችን ማማር፣ ጠንካራ የዲፕሎማሲ ግንኙነት እንዲኖረን፣ የብሔራዊ ጥቅማችን እንዲከበር ከምንም በፊት ላለፉት 7 ዓመታት የቀጠለውን የእርስ በርስ ግንኙነት እናስቆማለን። ይህንን ካላደረግን አንድ ሀገር በውስጥ ግጭት እየታመሰች ባለችበት ሁኔታ ጠንካራ የውጭ ግንኙነት ይኖራታል ተብሎ አይታሰብም። ስለዚህ ነፓ የመንግስት ስልጣንን እንደተቆናጠጠ የመጀመሪያ የሚሰራው በሀገራችን የተለያዩ አካባቢዎች በተለይ በአሁኑ ሰዓት በአማራና በኦሮሚያ ክልሎች ያለውን አንዳንድም ድንበር ተሻጋሪ ችግሮችን ማስቆም የመጀመሪያው ስራችን ይሆናል። ይህን በማድረግ የውጭ ኃይሎች እንደ መልካም አጋጣሚ ተጠቅመው ሰላማችንን ለማደፍረስ የሚያደርጉትንም ጥረት ለማስቆም መልካም አጋጣሚ ይፈጥራል ብለን እናስባለን። ከጎረቤቶች የውጭ ግንኙነታችን በቅድሚያ ለጎረቤቶቻችን ትኩረት ይሰጣል። ከጎረቤት ጀምሮ አፍሪካ፣ በዓለም ላይ ኢትዮጵያ ጠንካራ ሀገር፣ በውጭ የሚኖሩ ዜጎቻችንም ማንነታቸው፣ ጥቅማቸው፣ ሰላማቸው ተከብሮ እንዲኖሩ እናደርጋለን። ደግሜ ማንሳት የምፈልገውና ነፓ ምናልባት ለመጀመሪያ ጊዜ በኢትዮጵያ ለማስተዋወቅ ያስበው በውጭ ሀገር ለሚኖሩ ኢትዮጵያውያን የምስራች ነው ብለን የምናስበው የጣምራ ዜግነት ፍቃድ ነው። ይህ ዓለም ኦልሞስት
አብዛኛው የአፍሪካን ሀገራትን ጨምሮ ተግባራዊ ያደረገው ፖሊሲ ኢትዮጵያ ለረጅም ጊዜ ተግባራዊ ሳታደርገው ቆይታለች። ይህንን ጥያቄ በተለይ ውጭ የሚኖሩ ኢትዮጵያውያን እያነሱ በሚሊዮን የሚቆጠሩ ኢትዮጵያውያን ጥያቄ ነውና ይህ ጥያቄ በነጻነትና እኩልነት ፓርቲ መልስ ያገኛል። ስለዚህ ስፔሻል መልእክታችን ወይም ልዩ መልእክታችን በውጭ ሀገር ለሚገኙ ኢትዮጵያውያን ነፓ እንዲመረጥ የእናንተ ሚና የእናንተ ግፊትና ቅስቀሳን ያስፈልገናል። ነፓ ሲመረጥ ከሚሰራቸው የውጭ ግንኙነት ፖሊሲዎች ይህንን የጣምራ ዜግነት ፖሊሲ በመፍቀድ ወይም ተግባራዊ በማድረግ ሀገራዊ ማንነታችሁን ዜግነታችሁን ሳትቀይሩ በኢትዮጵያ ልማት ኢኮኖሚ እድገት ላይ የተሻለ ሚና እንዲኖራችሁ የሚያደርግ ፖሊሲ ለእናንተ አዘጋጅተናል። መላ ኢትዮጵያውያን ነጻነትና እኩልነትን እንድትመርጡ እንጠይቃለን። ምልክታችን ብዕር ነው። የእውቀት፣ የስልጣኔ፣ የምክንያታዊነት ምልክት የሆነውን ነፓን እንድትመርጡ በራሴና በመላው የነጻነትና እኩልነት ፓርቲ ስም እጠይቃለሁ። አመሰግናለሁ። የውጭ ግንኙነትና ዲፕሎማሲ የዛሬው የፖለቲካ ፓርቲዎች የመከራከሪያ ርዕሰ ጉዳይ ነው። አሁን የፖለቲካ ፓርቲዎች ከሌሎቹ የሚለዩበትን የውጭ ግንኙነትና የዲፕሎማሲ የፖለቲካ ፕሮግራም ያቀርባሉ። በሌሎች የፖለቲካ ፓርቲዎች ላይ ትችቶችን ያስቀምጣሉ፣ ጥያቄዎችን ይጠይቃሉ። እዚህ ምዕራፍ ላይ ነው የምንገኘው። ሁለተኛው አቅራቢ ብልጽግና ፓርቲ ነው። 10 ደቂቃ አላችሁ፣ መቀጠል ይችላሉ። አመሰግናለሁ። ውድ ኢትዮጵያውያን፣ እንደተመለከታችሁት የኢትዮጵያ የውጭ ግንኙነትና ዲፕሎማሲ ላይ ባለፉት ዓመታት ብልጽግና ያከናወናቸውን መሰረታዊ የፖሊሲ ማዕከላቱንም በመግቢያ ንግግራችን ላይ ለማቅረብ ሞክረናል። ከሱ የተረፉት ሀሳቦችን በቀሩት ደቂቃዎች ለማስረዳት ሞክራለሁ። ከዛ በፊት ግን የተወሰኑ ነጥቦችን እዚህ ካሉ ተፎካካሪ ፓርቲ ወንድሞቼ እንዳቀርብ ይፈቀድልኝ። በቅድሚያ ኢዜማ ምናልባት የዲፕሎማሲ ብያኔን ደግመን መማማር እንዳይሆን እንጂ ቃላት፣ የነጠሩ ሀሳቦች፣ ትርክት በዲፕሎማሲ ውስጥ ያላቸውን የማይተካ ሚና የዘነጋ ይመስለናል። ስለዚህ በዛ ልክ 21ኛው ክፍለ ዘመን የሚመጥን የዲፕሎማሲያዊ ብያኔን በምን አይነት መልኩ ፓርቲው ይረዳል የሚለውን ጥያቄ በዚሁ አጋጣሚ ማንሳት እፈልጋለሁኝ። ምክንያቱም በመግቢያ ንግግራችሁ ላይ እነዚህ ቃላትን፣ የነጠሩ ሀሳቦች፣ ትርክቶች በዲፕሎማሲ ውስጥ ያላቸው ሚና ባልተገባ መልኩ አሳንሳችሁ አቅርባችኋል የሚል እምነት ስላለን፣ ሌላኛው በተመሳሳይ ነጻነትና እኩልነት ፓርቲ መሰረታዊ እሴቴ ሚዛናዊነት ነው ያለ ቢሆንም የባህር በር ጥያቄን በተመለከተ ሚዛኑን የሳተ ይመስለናል። ምክንያቱም አንደኛ ብልጽግናን በታሪክ አጋጣሚ አብሮት ሊነሳ ከማይችለው ኢህአዴግ ጋር በማወዳደር ኢህአዴግ ሊያሳካ አልቻለውም ብሏል። ኢህአዴግ በኢትዮጵያ የባህር በር ጥያቄ ላይ በየት በኩል እንደሚሰለፍ ሁላችሁም የምታውቁት ነው። እሱ ብቻ ሳይሆን ደግሞ ብልጽግናም ሊያሳካው አልቻለም ብሎ ትንሽ የቸኮለ የሚመስል ፍርድ አስቀምጧል። እዚህ ላይ ሚዛናዊነቱን እንዲጠብቅ ለመጠየቅ ነው። ሌላው ጥያቄ የምሰነዝረው ህብር ጋ ነው። ህብር እንግዲህ አማራጮችን በኢትዮጵያ ፖለቲካ ውስጥ በማቅረብ ይታወቃል ብለውናል በመግቢያ ንግግራቸው ላይ። የኢትዮጵያ ህዝብ ሊያስታውሰው የሚችል በኢትዮጵያ ፖለቲካ ላይ ሊታወስ ትርጉም ሊያመጣ የሚችል አንድ አማራጭ እዚህ ሊያነሱልን የሚችሉ ጉዳይ ካለ እንዲሁ ቢያስታውሱን ብዬ ነው። ሌላኛው እንግዲህ የውጭ ግንኙነት መስሪያ ቤቶቻችንን ስምሪትና ሌሎች ጉዳዮችን በማንሳት የኢትዮጵያ የውጭ ግንኙነት ስራ በሁሉም የእድሜ ክልል ባሉ ኢትዮጵያውያን ሊከወን እንደሚገባ እናምናለን። ከዛ በተቃራኒው ግን የእድሜ ገደቦችን በማሳየት የጡረታ ስርዓትን እንደ ማሳያ አቅርበዋልና ምናልባት የጡረታ ስርዓትን ፓርቲው ቀድሞ ቢጀምርና በውስጡ ቢለማመደው የሚል መልእክት በዚሁ አጋጣሚ ለማስተላለፍ ነው። በቀጥታ ወደ ኢትዮጵያ የውጭ ግንኙነት ግቦች ስገባ 6 መሰረታዊ የውጭ ግንኙነት ግቦች ናቸው ያሉን። አንደኛው ብሔራዊ ጥቅም ነው። ብሔራዊ ጥቅምን በተመለከተ እንግዲህ ሁሉም ፓርቲዎች፣ ሁሉም ስርዓታት የውጭ ግንኙነታችንና ዲፕሎማሲያችን ማዕከላዊ አስኳል ብሔራዊ ጥቅም ነው ይላሉ። ብልጽግና ከነዚህ የፖለቲካ ኃይሎች ስርዓታት የሚለይበት አንዱ ማዕከላዊ ነጥብ የብሔራዊ ጥቅምን የሚረዳበት ሚዛናዊ የሆነ እይታ ነው። ይሄ ሚዛን የት ጋ ነው የሚቆመው ብለን ካልን የብሔራዊ ጥቅም ብሎ ማለት ዘላቂ የሆኑ ከህዝቦች አብሮ መኗኗር፣ ዘላቂ ተጠቃሚነት፣ የሀገር ሉዓላዊነት ጋር የተሳሰሩ ቁርኝት ያላቸው ጉዳዮች ናቸው። ከዛም ባሻገር ዓለም አቀፍ ሚናን
ማዕከል ያደረጉ ጉዳዮች ናቸው። እነዚህ ቋሚና ዘላቂ ናቸው ብለን ብንልም በሌላ በኩል ደግሞ ዓለም አቀፍ ተጨባጮች፣ ሀገራዊ እውነታዎች፣ ቀጠናዊ ፍላጎቶች በየጊዜው ይለዋወጣሉ። እነዚህ የሚለዋወጡ ፍላጎትና ተጨባጮችን ቋሚ ከሆነው ዘላቂ ከሆነው የብሔራዊ ጥቅም ፍላጎት ጋር አብሮ አዋህዶ ገቢር ነበብ በሆነ መልኩ የሚረዳ የብሔራዊ ጥቅም እሳቤን እንከተላለን። ሌላኛው የሀገረ መንግስት ግንባታ ነው። የሀገረ መንግስት ግንባታ ዋነኛ የብሔራዊ ጥቅም ግብ እንደሆነ እንረዳለን። ከዛም ባሻገር ደግሞ የውጭ ግንኙነታችንና ዲፕሎማሲያችን ተጠባቂ ግብ ይኸው ሀገረ መንግስት ግንባታ ነው ብለን እናምናለን። ሀገረ መንግስት ግንባታ ብለን ስንል እንግዲህ ኢትዮጵያ የዳበረ የሀገረ መንግስትነት ታሪክ አላት ብለን እንላለን። ይሁን እንጂ አሁንም ላይ ያላለቀ የቤት ውስጥ ስራዎች ይጠበቁብናል። ከሀገረ መንግስት ግንባታ አንጻር የውጭ ግንኙነት ስራችን ይህን በአንድም ሆነ በሌላ መልኩ የሚያሳካ የሚያፋጥን ከግብ እንዲደርስ የሚያደርግ ነው። የተቋማት ግንባታ ላይ፣ የተቋማት ገለልተኛነት ላይ ከዛም ባሻገር ደግሞ ዓለም አቀፍ ተወዳዳሪነት እንዲኖራቸው ከማድረግ አንጻር ትልቅ የሆነ ሚናን የሚወጣ ዘርፍ ነው ብለን እናምናለን። ሌላኛው ሀገራዊ ክብር ነው። ሀገራዊ ክብርን ከሀገራዊ ጥቅሞቻችን ጋር ያስተሳሰርንበት ማዕከላዊ ነጥብ ሀገራዊ ክብር ብሎ ማለት ለብቻው የማይዳሰስ የማይታይ ጉዳይ ሳይሆን በዜጎች ክብር የሚንጸባረቅ ሀገር ውስጥ ባሉ ተቋማቶቻችን፣ እሴቶቻችን፣ የህግ ማዕቀፎቻችን ጭምር የሚንጸባረቅ ሀገራዊ ክብር ብሎ ማለት ነው። የውጭ ግንኙነት ስራችን፣ የዲፕሎማሲ እንቅስቃሴያችን በአንድም ሆነ በሌላ መልኩ ሀገራዊ ክብራችንን አሳልፎ የሚሰጥ ሀገራዊ ክብራችን ባልተገባ መልኩ ዝቅ እንዲል የሚያደርግ አይሆንም። በዚህ ላይ አንደራደርም። ሀገራዊ ክብር ማዕከላዊ የውጭ ግንኙነት መዳረሻችን ነው። ሌላኛው ከዚሁ ጋር አያይዘን የምናየው የዜጎች ክብር እና መብት ማስጠበቅ ነው። የዜጎች ክብርና መብት ማስጠበቅ ስንል እንግዲህ የውጭ ግንኙነታችንን ስራ የምንረዳው በአንድ በኩል ዓለም አቀፍ ሁኔታዎች ተለውጠዋል። የውጭ ግንኙነትና ዲፕሎማሲ ሀገራት፣ መንግስታት ብቻ የሚያከናውኑት ተግባር ከመሆን ወጥቶ ግለሰቦች፣ ዜጎች የሚያከናውኗቸው ትልልቅ የቴክኖሎጂና የንግድ ተቋማትም የራሳቸውን አሻራ የሚያሳርፉበት ዘርፍ እየሆነ መጥቷል። በዚህ ልክ ዜጎች የሚሳተፉበት ዘርፍ እንዲሆን ሁኔታዎችን ማመቻቸት፣ ተቋማትን ማጠናከር አንዱ ተልዕኮ ነው። ሌላኛው ደግሞ በእነዚህ ተቋማት ውስጥ የሚሰራ ስራም የዜጎችን መብት የሚያስከብር፣ የዜጎችን ዓለም አቀፍ ተጠቃሚነት የሚያረጋግጥ መሆን እንዳለበት የሚያምን ነው። ስለዚህ ለዜጎች በዜጎች የሚከወን ዲፕሎማሲን የምንሰራበት ነው። በውጭ ሀገር ያሉ ኢትዮጵያውያንም በለውጡ ሂደት እንደተከታተል ነው በኢትዮጵያ ፖለቲካ ላይ የነበራቸው አሉታዊ የሆነ ሚና እየተገራ መጥቶ አዎንታዊ ሚና ሊወጡ የሚችሉ በኢትዮጵያ ፖለቲካ ላይ፣ ልማት ላይ የራሳቸውን አሻራ የሚያሳርፉ ንቁ ዜጎች ወደ መሆን ተለውጠዋል። ይሄ አንዱ የዜጋ ዲፕሎማሲ ማዕከላዊ ነጥባችን ነው። ሌላኛው ቅድሚያ ለጎረቤት ብለን የምናነሳውና በተደጋጋሚም ደግሞ ከኛ በፖለቲ እሳቢያችን ውስጥ የሚንጸባረቀው ነጥብ ነው። በቅድሚያ ለጎረቤት ሀሳብ እንግዲህ ቀጠናዊና አህጉራዊ ጉዳዮችን ቅድሚያ እንሰጣለን። ከዚህ በፊት ከነበረው እይታ ማዕቀፎቻችንን በማስተካከል የኢትዮጵያ ስጋት ውስጥ ናት፣ ቀጠናችንም ደግሞ ያልተረጋጋ ያልዳበረ ዲሞክራሲ፣ ጠንካራ ያልሆኑ መንግስቶች ያሉበት ነው የሚለውን ቀጠና ወደ ጋራ ተጠቃሚነት፣ ወደ ጋራ የብልጽግና ቀጠና ለመቀየር የሚደረግ ጥረት አካል ነው። እዚህ ላይ የህዝብ ለህዝብ ትስስሮች፣ የመሰረተ ልማት ትስስሮችና ሌሎችም በዚሁ ልክ በስኬትነት የሚነሱ ናቸው። ሌላኛው ግባችን ወዳጅነትን ማስፋት ነው። ወዳጅነትን ከማስፋት አንጻር በሁለትዮሽና በባለብዙ ወገን ዲፕሎማሲ በርካታ ረዥም ርቀቶችን ተጉዘናል። በምስራቅና በምዕራብ ታጥሮ የቆየውን የውጭ ግንኙነት እሳቤ ሙሉ በሆነ እይታ በመቀየር የኢትዮጵያ ወዳጆች ሊሆኑ የሚችሉ የኢትዮጵያ ብልጽግናን፣ ዲሞክራሲንና ሁለንተናዊ ሉዓላዊነት ሊያግዙ የሚችሉ ወዳጆችን በመላው አፍሪካ በዓለም አቀፍ ከምስራቅም ከምዕራብም ወዳጆችን ያሰፋንበት፣ በባለብዙ መድረክም ደግሞ በርካታ ድሎችን ያገኘንበት እንደ ብሪክስ ያሉ ዓለም አቀፍ አዳዲስ አማራጭ ምህዳሮች ላይ ኢትዮጵያ ተመራጭ እንድትሆን አባል እንድትሆን ያስቻሉ እንቅስቃሴዎችን ያደረግንባቸው ስኬቶች ናቸው። በቀሩት ደቂቃዎች ባልደረባዬ ለተፎካካሪ ፓርቲዎች የሚቀርቡ ጥያቄዎችን ያቀርባሉ። አመሰግናለሁ። ውድ ኢትዮጵያውያን፣ ብልጽግና ፓርቲ በርካታ አዳዲስ ፖሊሲዎችን፣ እሳቤዎችን በውጭ ግንኙነትና በዲፕሎማሲው ዘርፍ በማምጣት ከለውጡ በኋላ የኢትዮጵያን ዲፕሎማሲ ወደ አዲስ የማንሰራራት ምዕራፍ የቀየረ አካሄድን ተከትሏል። በዚህም ብዝሃ ዋልታና ብዝሃ ቀውስ የሆነውን ተለዋዋጩን ዓለም መቋቋም ያስቻለንን ሚዛንና ተጣጣፊነትን የፈጠረ ዲፕሎማሲ ፈጥሯል። ለተፎካካሪዎች የማቀርበው ጥያቄ የውጭ ጉዳይ ፖሊሲ ሀገራዊ ፖሊሲ እንደመሆኑ ወሳኝ የሆነ ሀገራዊ ፖሊሲ ነው። ኢትዮጵያ ሰፊ
ዲፕሎማሲ ታሪክና ወረት ያላት ሀገር ነች። አሁንም ቢሆን ተደማጭነትና ዲፕሎማቲክ ቁመናዋ በጣም ከፍ ያለ ነው። ከዚያ አኳያ የኢትዮጵያን ዲፕሎማሲ ያለበትን ከፍታ አስቀጥሎ ለመሄድ ያላችሁ ዝግጁነት ምን ያህል ነው የሚለውን ጥያቄ በዝርዝር ለመራጩ የኢትዮጵያ ሕዝብ እንድትመልሱ ለመጠየቅ ነው። ለምሳሌ ያህል ጥያቄው በማኒፌስቶ ደረጃ ለየትኛው ፓርቲ ነው ወይስ ለሁሉም ነው? ለሁሉም ነው። አዎ፣ በተደራጀ አግባብ ሀሳብና አዲስ በአማራጭ የምናቀርብበት የማኒፌስቶ ሰነዶች ጥቅል ፍላጎቶች ለምሳሌ የሰለጠነ ዲፕሎማሲ ይባላል እንጂ በዝርዝር ምን ማለት እንደሆነ የማይቀርብበት ሁኔታ አለ። ይሄ ዝርዝር የማስፈጸሚያ ስልቶችም የሚጎሉባቸው ሁኔታዎች አሉ። የወታደራዊ ስትራቴጂና የዲፕሎማሲ ስትራቴጂም የሚቀላቀሉ ፓርቲዎች ያሉበት ሁኔታ አለ። ለምሳሌ የኢዜማን ብናይ ወታደራዊ አቋምና የዲፕሎማሲ ፖሊሲ የተቀላቀሉበት ሁኔታ አለ። ከማኒፌስቶ ኮት ለማድረግ ከጠላት ጋር የሚያበሩ የጎረቤት ሀገራትን ለመከላከል ሁሉን አቀፍ ዝግጅት እናደርጋለን የሚል የሚቀመጥበት ሁኔታ አለ ማኒፌስቶ ላይ። ይህም ዲፕሎማሲያችንን በጣም የሚያደህንነውና ሴኩሪታይዝ የሚያደርገው ስለሚሆን በተለይም በቀጠናችን አለመተማመን ስር የሰደደበት አውድ ውስጥ ከጎረቤቶቻችን ጋር አለመተማመንና አላስፈላጊ ሽኩቻና ፉክክር ውስጥ እንድንገባ ያረገናል የሚል ስጋት ስላለ በዚህ ጉዳይ ላይ ያለውን ዝግጁነት እንድናይ ነው። ሌላው ከብሔራዊ ጥቅሞቻችን ጋር ተያይዞም ያለ ታማኝነትና ዝግጁነት ምን ያህል ነው? ሰዓቱን ጨርሰዋል። የውጭ ግንኙነትና ዲፕሎማሲ የፖለቲካ ፓርቲዎች ይዘዋቸው የመጡ የፖሊሲ አማራጮችን እያቀረቡ በሌሎች የፖለቲካ ፓርቲዎች ፕሮግራሞች ላይ ትችቶችን እያነሱ ጥያቄዎችንም እያቀረቡ ነው። እንቀጥላለን። ሁለተኛው ምዕራፍ ላይ ነው የምንገኘው። ሶስተኛው አቅራቢ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። ኢዜማ ይዞት የመጣው የውጭ ግንኙነትና የዲፕሎማሲ አቅጣጫ ምንድን ነው? ከሌሎች የፖለቲካ ፓርቲዎች በምን ይለያል? ለሌሎች የፖለቲካ ፓርቲዎች የሚያቀርበው ጥያቄና ትችቱ ምንድን ነው የሚለውን በቀጣዩ 10 ደቂቃ እንሰማለን።